ምስክሮችህ ድንቅ ናቸው። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ሰኔ 23 ቀን ነው። ቅዱስ ጊዮርጊስ ያው መክበበ ሰማዕት የኢትዮጵያው ቄሰ ገበዝ ወርሃዊ መታሰቢያው ነው። እንኳን አደረሰን አደረሳችሁ። ሰማዕት ማለት ምስክር ማለት ነው። ምስክር ማለት ነው። እሱን አንዳንድ ነገሮችን ለማሳየት ነው። በመጀመሪያ ግን መዝሙር 118 በቅንፍ ቁጥር 124 ላይ ልበ አምላክ ዳዊት እንደዚህ ይላል። ይሄ አሌፋት በተባለ የመላእክት ጸሎት ይባላል። በነገራችን ላይ የመላእክት ጸሎት፣ የመላእክት ምስጋና፣ የመላእክት አገልግሎት የሚባል ነው አሌፋት። በዚህ ላይ ምን ይላል? ምስክርህ ድንቅ ነው ይላል። ማንን ማለት ነው? ሰማዕት። ሰማዕት ማለት ምስክር ማለት ነው። ምስክርህ ድንቅ ነው። የእውነት ምስክር ማለት ነው። የሃይማኖት ምስክር፣ የሰው ምስክር፣ የሀገር ምስክር፣ የጸበል ምስክር፣ የመስቀል ምስክር፣ የጽላት ምስክር አለ። ለምሳሌ ማን ያርዳ የቀበረ ማን ያወራ የነበረ ነው እና ስለ ጽላት ማውራት የሚችለው ማን ነው? ነቢዩ ሙሴ ነው አይደል? አዎ። ስለ ክህነት ቀድሞ ማውራት የሚችለው ካህኑ መልከጼዴቅ ነው አይደል? እውነት ነው። ስለ ትንቢት መናገር የሚችሉት 16ቱ የቃል ነቢያት፣ 15ቱ የጽሑፍ ነቢያት፣ 16ቱ የጽሑፍ ነቢያት፣ 15ቱ የቃል ነቢያት፣ እነዚህ 31ዱ ስለ ትንቢት መናገር ይችላሉ። በአዲስ ኪዳን ደግሞ ባለራእዩ ወንጌላዊ ዮሐንስ ስለ ትንቢት መናገር ይችላል። ስለዚህ ምስክር ማለት ስለ ሀገር፣ ስለ ሃይማኖት፣ ስለ ጾም፣ ስለ ጸሎት፣ ስለ እያንዳንዱ በእውነት የሚመሰክር ማለት። በተቃራኒው የሐሰት ምስክርም አለ። ዲያብሎስ አቡኋላ ሐሰት የዮሐንስ ወንጌል ምዕራፍ 8 ላይ እናንተ ውሸታሞች ናችሁ አባታችሁም ሰይጣን ዲያብሎስ ሳጥናኤል ውሸታም ነው ብሎ መድኃኒዓለም ተናግሯል። ስለዚህ በዓለም ሁለት አይነት ምስክር አለ። የእውነት ምስክር አለ፣ የሐሰት ምስክር አለ። የሐሰት ምስክር ከመሆን እግዚአብሔር ይሰውራችሁ። የእውነት ምስክር እግዚአብሔርን አይቶ እግዚአብሔርን አምኖ እግዚአብሔር አባቴ ሃይማኖቴ ብሎ አምኖ ነው የሚመሰክረው። የሐሰት ምስክር ግን በዘመድ በገንዘብ በጉቦ በተለያየ መልኩ የሚመሰክር ነው ማለት ነው። ጊዜያዊ ጥቅምን በአጠቃላይ እንደ ጥቅል ሀሳብ ጊዜያዊ ጥቅምን ገንዘብ አድርጎ የሚመሰክር ማለት ነው። ታዲያ ልበ አምላክ ዳዊት ምን አለ? ምስክር ድንቅ ነው። ስለዚህ ነፍሴ ፈለገችው፣ የቃልህ ነገር ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትኩ፣ ልቦናዬንም አሰፋው፣ ትእዛዝህንም ወድጃለሁና ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት። ይቅርም በለኝ፣ መንገዴንና አካሄዴን እንደ ቃልህ አቅና። ኃጢአትም ሁሉ ድል አይንሳኝ፣ ከሰው ቅድሚያ አድነኝ፣ ትእዛዝንም እጠብቃለሁ ይላል ልበ አምላክ ዳዊት። የእግዚአብሔርን ትእዛዝ እንድንጠብቅ የአምላካችን የእግዚአብሔር መልካም ፈቃድ ይሆናል። ልበ አምላክ ዳዊት በእውነት እንግዲህ ስለ ምስክርነት ጥሩ አድርጎ ነው የተናገረ። የተለያዩ መጻሕፍትን እንመልከታቸው። ስለ ምስክር ባጭሩ ማርቆስ 13 ቁጥር 9 ላይ ምስክር የሆንባቸው ዘንድ ስለ ስሜ በነገሥታት ፊት ትቆማላችሁ ይላል። የመጀመሪያው ዕብራውያን 11 ላይ ስንመለከት በሰይፍ የተቆረጡ፣ በመጋዝ የተሰነጠቁ፣ በአውሬ የተበሉ፣ በጅራፍ የተገረፉ፣ በፈላ ውሃ ላይ የተጣሉ፣ ወደ ገደል የተወረወሩ፣ የድንጋይ ናዳ የዋለባቸው ያደረባቸው የተከመረባቸው፣ ይልቁንም ደግሞ መጣጣ ነገርን ሆድን ልብን ቆራርጦ የሚጥል አንጀትን በጣጥሶ የሚጥል ሐሞት የጠጡ፣ ይልቁንም ደግሞ በገመድ አንገታቸው ታስሮ የተጎተቱ፣ ይልቁንም ደግሞ በገመድ እግራቸው ታስሮ የተሳቡ፣ ይልቁንም ደግሞ ተዘቅዝቀው የተሰቀሉ፣ ይልቁንም ደግሞ አንገታቸውን የተቆረጡ፣ ይልቁንም ደግሞ በመጋዝ ተሰንጥቀው በመጥረቢያ ተከትክተው እንደ ጌሾ ተወቅጠው በምጣድ ተቆልተው በተራራ ተዘርተው ለእግዚአብሔር ምስክር የሆኑ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት አሉ። ከእነዚህ መካከል አንዱ ቅዱስ ጊዮርጊስ፣ ከዚያ ቀጥሎ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ ከዚያ ቀጥሎ እነ ፊልጶስ፣ እነዚህ ሁሉ ሰማዕታት፣ እነዚህ ሁሉ ቅዱሳን ሐዋርያት፣ 70 አርድእት፣ 36ቱ ቅዱሳት አንስት፣ እኒህ ሁሉ ሰማዕት ምስክር ናቸው። በመጀመሪያ 12 ሐዋርያት፣ ከዚያ 72 አርድእት፣ ከዚያ 36 ቅዱሳን አንስት፣ 120 ቤተሰብ፣ እነዚህ ሁሉ ምስክር ናቸው። ጌታም እኮ የሐዋርያት ሥራ ምዕራፍ 1 ላይ ስናነብ የዮሐንስ ወንጌል ምዕራፍ 14 ላይ ምዕራፍ 15 ምዕራፍ 16 ስንመለከት ምንድን ነው የሚለው? በመጨረሻ እናንተ ምስክሬ ናችሁ። 3 ዓመት እየተዘዋወርኩኝ ሳስተምር የቃሌን ትምህርት የእጄን ታምራት ያያችሁ፣ የሞተውን እንዳነሳሁ፣ የታመመውን እንደፈወስኩ፣ የተራቡትን በ2 ዓሣና በ5 እንጀራ እንዳጠገሁ፣ ጎባጣውን እነሆ ቀና እንዳደረግኩ፣ ይልቁንም ደግሞ ለምጻም እንዳነጻሁ፣
ይልቁንም ደግሞ ተስፋ የቆረጡትን የተስፋ ባለቤት እንዳደረኩኝ፣ ዓይን ያልነበረውን ዓይን እንደፈጠርኩለት፣ ጆሮ ያልነበረውን ጆሮ እንደሰጠሁት እያለ ለሐዋርያት እናንተ ምስክሬ ናችሁ ብሎ ይነግራቸው ነበረ፣ ነግሯቸዋል ማለት። ስለዚህ ምስክር ማለት ምንድን ነው? ስለ እግዚአብሔር፣ ስለ ሃይማኖት፣ ስለ እግዚአብሔር መመስከር ማለት ነው። እና ምስክር የሆንባቸው ዘንድ ሁለት ነገር ነው። አንደኛው ለእናንተ መልካም ስራችሁ መብራት ሆኖ ሊመሰክርላችሁ፣ ስለ ሃይማኖታችሁ በመጋዝ መሰንጠቃችሁ፣ አንገታችሁን በሰይፍ መቆረጣችሁ፣ በጅራፍ መገረፋችሁ፣ በመሬት ላይ መጎተታችሁ እንደነ ሐዋርያው ማርቆስ ያሉ በአልጋ ላይ ደግሞ እንደነ መርቆሪዎስ ያሉ አልጋ ላይ ተኝተው እሳት የነደደባቸው እንደነ ማርቆስ ያሉ አድያመ ግብፅ ዛድመፀ እንዘ ይሰብክ ወንጌለ እስከ አስራ ምዕራባተ ጣዖት የግብፅን ጣዖታት እስኪያጠፋ ድረስ እየተጎተተ በሞፈር ላይ በገመድ አንገቱ ታስሮ ሰውነቱ ስጋው እየተቆራረጠ ደሙ እየፈሰሰ አጥንቱ እስከሚሰርጣጠቅ ድረስ በግብፅ የተጎተተው ማርቆስ ማለት ነው። እነዚህ ሁሉ ቅዱሳን ዋጋ ከፍለዋል። ይህንን ነው የሚናገረው ማለት ነው። እና ምስክር ማለት ሰማዕት ማለት ነው። ሰማዕት ማለት ምስክር ማለት ነው። ምስክር ማለት ለሃይማኖት ነው። ምስክር በሁለት አይነት መልኩ በእውነት የሚመሰክር አለ፣ በሐሰት የሚመሰክር አለ። በሐሰት ከመስከር እግዚአብሔር ይሰውረን። ምን ይላል አብርሃም አባታችን በዘፍጥረት 31 ቁጥር 18 ላይ እኔ ይህችን ውሃ እንደቆፈርኩኝ ምስክር ይሆንልኛል። አቤሜሌክና አብርሃም በአንድ ወቅት ይችን ምንጭ በነገራችን ላይ አብርሃም በ100 በጎች ነው የገዛት። ግን ምንድነው የቆፈርኳት እንደሆንኩኝ ምስክር ይቀመጥልኝ ሲል እንመለከታለን። በሌላ ዘጸአት 31 ቁጥር 18 ላይ ሙሴ ደግሞ 40 ቀንና 40 ሌሊት ጾሜ ስጨርስ ምስክር የሆነው ጽላት እንደተሰጠኝ ምስክር ይሆንልኝ። የጾሜ መጨረሻ ሽልማቱ የተሰጠኝ ጽላት፣ 2 ጽላት በግራ እጄና በቀኝ እጄ ይዤ ወርጃለሁ። ጽላት ማለት ምስክር ማለት ነው። ጽላት የቃሉ መጻፊያ ነው። 10 ሕጎች ያሉበት ጽላት ምስክር፣ የእግዚአብሔር ሕግ የተቀመጠበት ማለት ነው። ስለዚህ ለመጀመሪያ ጊዜ የተሰጠኝ ለእኔ እንደሆነ ጽላት ምስክር ይሆንልኝ ብሎ ኦሪት ዘጸአት ምዕራፍ 31 ቁጥር 18 እናየዋለን። በሌላው በመዝሙር 119 ቁጥር 88 ላይ በነገሥታት ፊት ምስክርህን እጠራለሁ አላፍርም አለ ዳዊት። በነገሥታት ፊት ምስክርህን እጠራለሁ አላፍርም። ወተስፋሰ እያስተፍር ይላል፣ የማያሳፍር ተስፋ አለ ይላል። ስለ እግዚአብሔር መመስከር፣ ስለ ሃይማኖት መመስከር፣ ስለ እግዚአብሔር መንግስት መመስከር ስለማያሳፍር በማያሳፍር ምስክርህን እጠራለሁ አላፍርም አለ ልበ አምላክ ዳዊት ማለት ነው። ሌላው ሰሎሞን ልጁ ደግሞ በምሳሌ 14 ቁጥር 5 ላይ የታመነ ምስክር አይዋሽም። የታመነ ምስክር አይዋሽም። በዝምድና አይዋሽም፣ በገንዘብ አይዋሽም፣ በመኪና አይዋሽም፣ በዶላር አይዋሽም፣ በስልጣን አይዋሽም፣ እግዚአብሔርን ብቻ ይመለከታል ይላል። የታመነ ምስክር አይዋሽም። ዛሬ ግን ደግሞ ቅዱስ ጳውሎስ እንዲህ ይላል፣ የታመኑ ሰዎችም ማን ያገኛቸዋል ይላል። የታመነ ሰው ዛሬ ከየት ይገኛል? እንኳን ከተማ ላይ ገጠር ላይ እንኳን ከተማ ገጠር ላይ ዛሬ ገዳም ላይ ይገኛል የታመነ ሰው? ከባድ ነው። ነገር ግን የታመኑ ሰዎችን ማን ያገኛቸዋል ይላል። እዚሁ ላይ 14:25 ላይ ደግሞ እውነተኛ ምስክር ነፍስን ያድናል። እውነተኛ ምስክር ነፍስን ያድናል። እውነተኛ ምስክር ለምሳሌ እንውሰድ። ሶስና የተባለች ወጣት ያላደረገችውን አደረገች፣ ያልሰራችውን ሰራች ተብላ የደም ዝውውር እስከሚቆም ድረስ ግራና ቀኝ እጇን ባለ ጦንቻዎች ፈርጣማ ጦንቻ ያላቸው ወጣጥረው ይዘው ደም ዝውውር እንዲቆም አድርገው አደባባይ በድንጋይ ልትገደል ስትል እውነተኛ ምስክር ዳንኤል መጣና እስኪ ቆዩ አለ። ማን ነው ጥፋተኛ? እውነት ነው ወይ? አድርገዋለሁ ወይ? ፈጽመዋለች ወይ አለና ምስክር ጠራ። አንዱ ግራምጣ ስር አለ፣ አንዱ ወርካ ስር አለ፣ አንዱ ደግሞ እነሆ ይሄ እንዶድም ይባላል። እንዶድ ስታመነዝራ አይተናት አለ ብቻ ማለት ነው። አንዱ ወርካ ስር አለ፣ ትልቅ ዛፍ ስር፣ አንዱ ደግሞ አክርማ ስር፣ ኤርጋሄ ይለዋል። አክርማ ማለት ነው። መጠለያም አይሆንም ሲጀመር፣ እሱ ለመሰብሰብ ቤት ይሆናል እንጂ መጠለያ አይሆንም። የውሸቱ አክርማ ስር አለ። ምን መጠለያ ነው? ምኝታ ሊሆን ይችላል፣ ነገር ግን መጠለያ አይሆንም። ቀጠለና ደግሞ እንዶድ ነው። እንዶድ የልብስ ማጠቢያ እንጂ ለሰው መተኛ አይሆንም። የሶስቱም ውሸት በዚህ ምን ሆነ ማለት ነው? ታወቀ። እናንተ ስሜት ነው፣ ደምግባት ነው፣ ኃጢአት ነው፣ ዝሙት ነው በውስጣችሁ የሞላ እግዚአብሔር አምላክ መብረቅ አውርዶ ይሰንጥቃችኋልና ዳንኤል ተናግሮ ሲጨርስ መብረቅ ወረደና ሰነጠቃቸው። አየው፣ ሐሰተኛው ሰው እንደዚህ ነው። እውነተኛው ዳንኤል ግን ምን አለ? እውነተኛ ምስክር ነፍስን ያድናል።
ነፍስ ማለት ሰው ማለት ነው። በነገራችን ላይ ነፍስ የሌለው ሰው የለም አስከሬን እንጂ። ምንድን ነው የሚለው? አብርሃም ነፍሱን ለማዳን ወደ ከነአን ወደ ጌራራ ወደ አና ወዲህ ይል ነበር ይላል። ያዕቆብ ወደ ግብፅ 70 ነፍሱን ወረደ። 70 ሰው ማለት ነው፣ ከነ ልጆች ወረደ ማለት ነው። ስለዚህ ነፍስን ለማዳን ሲባል ሰውና ምን ነው? ነፍስ በራሷ በባህሪዋ መንፈሳዊ ሕይወትን መንፈሳዊ ስራ ማለት ነው ሲጀመር ማለት የነፍስ ሞቷ መጨረሻ በእግዚአብሔር በመንግስቱ መጥቶ ሲፈርድ ወደ መንግስተ ሰማያትና ወደ ገሃነመ እሳት ሲል ነው የነፍስ ሞቷ። ዛሬ ላይ ግን ምንድነው? ነፍስ ማለት ሰው ማለት ነው ማለት ነው። ነፍስ ከሌለ ስጋ አስከሬን ስለሚባል ማለት ነው። እና ይህንን ነው የሚለው እውነተኛ ምስክር ነፍስን ያድናል ነው የሚለው። ነፍስን የሚያድን ምስክር ያደርግን መድኃኒዓለም። ይቀጥልና እዚህ ሉቃስ 1:13 ላይ ደግሞ ይህም ለምስክር ይሆንልሃል፣ ይህም ለምስክር ይሆንልሃል። የምንጾመው ጾም የምናገለግለው አገልግሎት ለምስክር እንዲሆንልን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ቅዱስ ጳውሎስ በቲቶ 1:13 ላይ ይህ ምስክር እውነተኛ ነው ይላል። ይህ ምስክር እውነተኛ ነው አይዋሽም ይልና ሁለተኛ ቆሮንቶስ 13:1 ላይ ደግሞ ምስክር በሶስት ይጸናል ይላል። ምስክር በሶስት ይጸናል። እስቲ ድንግል ማርያም እናያት። ቅዱስ ገብርኤል መጣና ምንጭ ላይ ውሃ ስትቀዳ አሞሲሶ በእዝና ሁሉ ዘላኮ ነገራት ትጸንሻለሽ አለና በምንጭ ነገራት። ሁለተኛው ደግሞ ውሃውን ስታወርድ ማድጓን ስታወርድ በቤቷ ነገራት። ሶስተኛ ደግሞ ወንዘ ትፈትል ወርቀ ወሜላት አስተራያ ገብርኤል ግብት ይላል። ሐርና ወርቁን እያስማማች ስትፈትል ደግሞ ቅዱስ ገብርኤል ታያትና ትጸንሻለሽ አላት። አምላክን መጋቢት 29 ቀን ጸነሰች። በስንት ጸና? ነገር በሶስት ይጸናል ማለት ይሄ ነው። በሌላ መልኩ ሌላውን ደግሞ እንመልከት። ቅዱስ ገብርኤል ትጸንሻለሽ አላት። ይሁንልኝ አለችው። ወዲያውኑ ወተንሳት ማርያም ፍጡነ በውእቱ መዋዕል፣ ወዲያውኑ እመቤታችን ተነሳችና ወደ ኤልሳቤጥ ሄደች ይላል። ኤልሳቤጥ የጌታዬ እናት አለቻት። አሁን ቅዱስ ገብርኤል አምላክ ትጸንሻለሽ ነው ያላት። ከሶስቱ አካል አንዱን አካል ትጸንሻለሽ ነው ያላት። ኤልሳቤጥ ደግሞ በመንፈስ ቅዱስ ተቃይታ ደግሞ የጌታዬ እናት አለቻት። ስንት ሆነ? ሁለት ሆነ ማለት ነው። ሶስተኛው በማኅፀን ያለው ዮሐንስ ነው። አንፈራጸ ወሰገደ ወልደ መካን ለወልደ ድንግል። በኤልሳቤጥ ማኅፀን ያለው ዮሐንስ በድንግል ማርያም ላለው ለመድኃኔዓለም ለኢየሱስ ክርስቶስ በማኅፀን ያለው በማኅፀን ላለው ሰገደ። ፍጡሩ ለፈጣሪው ሰገደ፣ ሰማዕቱ ለአምላኩ ሰገደ ማለት ነው። ፈጣሪ በማኅፀነ ድንግል ማርያም ስለነበረ በኤልሳቤጥ ያለው ፍጡሩ ለፈጣሪው ሰገደ ነው የሚለው። አንድ ነገር እንበልና እንጨርስ። ሰላም ለህሊና ከዘመከረ በልባዊ ይላል። ስለ ቅዱስ ጊዮርጊስ ነው። ለመልካም ነገር ልብ አድርጎ ለሚመክረው ህሊና ሰላምታ ይገባዋል። ህሊና ዳኛ ነው። ህሊና መስካሪ ነው። ህሊና ተናጋሪ ነው። ህሊና ፈራጅ ነው እና ልብ አድርጎ ለሚመሰክርና ለሚፈርድ ህሊና በሞቱ ወበተንሥኦቱ ለተሳትፎ መራዊ በሞትም በትንሣኤም በአምላክ ሙሽርነትና የአምላክን ሙሽርነት ለመመስከር ተሳትፎ ላደረገ ህሊና ሰላምታ ይገባዋል። ለህሊና የክርስቶስን ትንሣኤ ለመመስከር የክርስቶስን መከራ ለመመስከር መውረዱን፣ መወለዱን፣ መሰቀሉን፣ መሞቱን፣ መነሳቱን፣ ማረጉን የዚያን የእውነተኛው ሙሽራ የመድኃኔዓለምን ለመመስከር ተሳትፎ ላደረገው ህሊና ሰላምታ ይገባዋል አለ። አቃቤ ሥራይ ጊዮርጊስ መፈውሰ ደዌ፣ ደዌን የሚፈውስ እውነተኛ መድኃኒት ቅዱስ ጊዮርጊስ ለወለት ከመቤዘው ከአማህደ ራብን አውሬ ቢሩታዊትን ከደራጎን እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ እንሳዊ ከጥፋት አድነኝ ማለት ነው። ቅዱስ ጊዮርጊስ በነገራችን ላይ የኢትዮጵያ ቄሰ ገበዝ ተብሎ ይታመናል። ለምሳሌ ሐዋርያው ማቴዎስ ኢትዮጵያን አገልግሏል። ጻድቁ አቡነ ገብረ መንፈስ ቅዱስ ኢትዮጵያን አገልግለዋል። 9ኙ ቅዱሳን ኢትዮጵያን አገልግለዋል። እንደገና ደግሞ እነ ቶማስ ሊቁ ቶማስ ሐዋርያው ኢትዮጵያን መጥቶ አገልግሏል። ኢትዮጵያን ያላገለገሏት የለም። አንዳንድ ጊዜ ደግሞ ምርሆቅ ሰሪጓ ወታምህዋ ዋይመሩ ከመሃገሮሙ ይእቲ ገነት ይእቲ ነቃ ገነት አዘቅተማይ ሕይወት እያለ ቅዱስ ያሬድ ይተረጉመዋል። ወርቁን ስናየው ያችን የእግዚአብሔርን መንግስት ነው። በቅርብ ስናየው ደግሞ ከሩቅ ሆነው ከኢየሩሳሌም ኢትዮጵያን ተመለከቷት ነው። ለምን ኢየሩሳሌም ላይ መድኃኔዓለም ይወለድ ይሰቀል ይሙት ይነሳ እንጂ ስጋውን ደሙን በካህናት በሊቃውንት ለምዕመናን የምታድል ቅዳሴ መላእክትን ቀድሳ እግዚአብሔርን የምታገለግል ጾማ ጾምን በሰባት አጽዋማት ከፍላ 7 አጽዋማት ብላ
እግዚአብሔርን በአምልኮቷ ፍጽም የሆነች ሀገር ኢትዮጵያ ናት። እንደ አሁን በክርስቶስ አስተምሮ አንደኛዋ እስራኤል የምትባለው ስለተወለደ ነው። በእስራኤል ስለተወለደ ነው፣ ስላደገ ነው፣ ስለተሰቀለ፣ ስለተነሳ፣ ስላረገ ነው። እስራኤል አንደኛ የምትባለው ማለት ነው። ኢትዮጵያ ሁለተኛ ትባላለች። በዚያ አሁን እንደው አየር ላይ ባለው ኦንላይን ላይ ባለው ስንመለከተው ግን መስቀሉ ያለ የት ነው? ኢትዮጵያ ነው። ጽላቱ ያለ የት ነው? የሙሴ ጽላት ኢትዮጵያ ላይ ነው። የቀይ ክንዱ ያለው አምባሰል ግሸን ማርያም ላይ ነው። የጽላቱ እንደገና ደግሞ የመስቀሉ እንደገና የእምነቱ የጸበሉ ስርዓት የሚሰራው የት ነው? ኢትዮጵያ ላይ ነው። እየጾሙ የሚቀድሱ የሚያገለግሉ በመቅደሱ ቅዳሴው በቅድስቱ ሰዓታቱ በማይጌቱ ስብሐተ ነግህ የሚቆምባት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሰላም እግዚአብሔር ከሁላችን ጋር ይሁን።